ዝነኛው ሞሳድና በጥብቅ ተፈላጊዋ ኤርትራ። ዝነኛው ሞሳድ ግለሰቦችን፣ ቡድኖችን፣ ተቋማትና ሀገራትን ኢላማ የሚያደርገው ሞሳድ በመላው ዓለም በተለይም በመካከለኛው ምስራቅና በአፍሪካ ቀንድ የሚፈራ የስለላ ድርጅት ነው። ከእስራኤል ጋር የተመሰረተው ሞሳድ ሀገራትን ሲያሻው በማፈራረስ ስመጥር ሰዎችን ያለ ኮሽታ የሚያስወግደው የደህንነት መስሪያ ቤት ሰሞነኛ ትኩረትም አጀንዳውም ኤርትራና ኢሳያስ አፈወርቂ ሆኗል። መረጃ አፈንፍኖ መድረስ የሚሆንለት ሞሳድ አንድ አስደናቂ መረጃን አግኝቷል እየተባለ ነው። የሁቲ መሪ በኤርትራ ወደቦች ጭምር እየተንቀሳቀሱ እስከ ኬንያ የሚያደርስ መረብ ዘርግተው እየተመላለሱ መሆኑን፣ በዚህ እንቅስቃሴ ውስጥ በኢራን በኩል ኤርትራ አለችበት ብሎ ያምናል የሞሳዱ ሰው። ኢሳያስ አፈወርቂ ለእስራኤል ህልውና አደገኛ ሆኗል ከተባሉ ዓመታት ተቆጥረዋል። ታዲያ ሞሳድ መረጃው እንደደረሰው ጠንዚዛ የምታክል ትንሽዬ ድሮን የሁቲ አመራሮች ይገኙበታል ወደ ተባለው በመላክ ማረጋገጡን አስታውቋል። ቤንያሚን ኔታንያሁ በኤርትራው ሰው ኢሳያስ ግልጽ ትዕዛዝ ሰጥተዋል። ጥርሳቸውን ከነከሱባቸው በርካታ ዓመታት ተቆጥሯል። ወዲ አፎም የቴልአቪቭ ቁጥር 1 ሰው ሞሳድ እንዲሁም የኤርትራ ወደቦች የዛሬው ትንታኔያችን ትኩረት ናቸው። ሞሳድ ኢሳያስ አፈወርቂን ለምን በጥብቅ ይፈልጓል የሚለው ጉዳይ ማጠንጠኛችን ነው። አብራችሁን ትቆዩ ዘንድ የተከበረው ግብዣችን ነው። የተከበራችሁ አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ እንድትወዳጁን የተከበረው ግብዣችን ነው። የመሃል ትንታኔያችን እንደሚከተለው ይደመጣል። እስራኤልና ኤርትራ በአፍሪካ ቀንድ ውስጥ በጥብቅ ጉዳይ ሊገናኙ የሚችሉበት እድል ሰፊ ነው። ይህን የሚሉት የፖለቲካ ተንታኞች ናቸው። የእስራኤል ብሔራዊ ጥቅምን የሚገዳደር ለቴልአቪቭ እንቅስቃሴ ተቃራኒ የሆነ ድርጊት በኤርትራ ሰዎች በኩል በተደጋጋሚ እንደሚፈጸም ይነገራል። የእስራኤል ወደቦች በአፍሪካ ቀንድ ውስጥ እንዳሻቸው እንዳይንቀሳቀሱ የሐውቲ አማጽያን ተጽዕኗቸው አይሎ መጥቷል። በዋናነት እስራኤልን ለማጥቃት የሚንቀሳቀሱት የሐውቲ አማጽያን ደጋፊ ኢራን እንደሆነች ይነገራል። ሐውቲዎች የሚንቀሳቀሱበት የየመን ክፍል ከኤርትራ በቅርብ ርቀት ላይ የዳህላክ ደሴትን ተሻግሮ መሆኑ ይታወቃል። ስለሆነም አማጽያኑን በአግባቡ ለማደራጀትና ለመደገፍ የምትሰራው ኢራን ከኤርትራ መነሳት ቀላሉ መንገድ ሆኖላታል። ይህ ደግሞ ለእስራኤሎች አልተዋጠላቸውም። ኤርትራ ከኢራን ጋር ተስማምታ ሐውቲዎችን በማጠናከሩ ሂደት ውስጥ በተዘዋዋሪም ቢሆን እየተሳተፈች መሆኑን ሆርተዝ የተሰኘው በእስራኤል በየቀኑ የሚታተመው ጋዜጣ ከዚህ ቀደም ሲያስነብበን ቆይቷል። ይህም ቤንያሚን ኔታንያሁ ኢሳያስ አፈወርቂ በሞሳድ ራዳር ውስጥ እንዲገባና ቁጥጥር እንዲደረግበት ትዕዛዝ እንዲያስተላልፉ ምክንያት ሆኗል። የሐውቲ አማጽያን እንዲጠናከሩ ምቹ ሁኔታዎችን መፍጠር ወይንም መተባበር ደግሞ ለእስራኤል ስጋት መሆን ነው። በቀይ ባህር ዳርቻ በአማጽያኑ በቅርብ ርቀት የምትገኘው ኤርትራ በዚህ ምክንያት በእስራኤል ስትራቴጂካዊ ስጋት ተደርጋ እንደተቆጠረች ይነገራል። ሐውቲዎችን ለማጥፋት ቀንቀሌት በአስፈሪ ጀቶቿ አሰሳ በማድረግ የምትታወቀው እስራኤል ከኢራን ጋር ተባብራ ስራውን እያወሳሰበች ያለችውን ኤርትራ እንደ ስጋት ወስዳታለች። ይህም በኤርትራ ላይ መዘዙ ብዙ እንዲሆን ምክንያት ሆኗል። ሞሳድም መረቡን በአስመራ ቤተ መንግስት ዙሪያ ከጣለ ሰንበትበት ብሏል። እስራኤል ጠንካራ የሚባል ወታደራዊ ካምፕ በኤርትራ ግዛት በዳህላክ በምጽዋና በአምቦ ሳውራ አካባቢዎች ለመመስረት ብዙ እንደሞከረች ታሪክ ያስረዳናል። ይሁን እንጂ ኤርትራ ከኢራን የሚቀርብላት ወታደራዊ ድጋፍን ተከትሎ ለቴሄራን በሯን ክፍት አድርጋ ለእስራኤል ግን በዚያ ልክ ፍላጎት አላሳየችም። እስራኤል በኤርትራ ድንበር ላይ ወታደራዊ ካምፖቿን የመመስረት ፍላጎት የነበራት በቀይ ባህር አካባቢ ያለውን ማንኛውንም አይነት ወታደራዊ እንቅስቃሴ ለመሰለልና የኢራንን እንቅስቃሴ ለመቆጣጠር እንደሆነ ግልጽ ነው። በተለይ ደግሞ የሐውቲ አማጽያንን በቀላሉ እንድትቆጣጠር ያስችላት ነበረም። ነገር ግን እንዳሰቡት አልተሳካላቸውም። እስራኤል በኤርትራ አካባቢ የመገኘት ዓላማ ኢራን በቀይ ባህር አካባቢ የምታደርገውን ወታደራዊ እንቅስቃሴ ለመብለጥና ተጽዕኖ ለማድረግ የጦር ኃይል ለመገንባት ታስቦ እንደነበረ
በቀላሉ መገመት ይቻላል። ግን ኢራን በኤርትራ አካባቢ ከእስራኤል የላቀ እንቅስቃሴ አድርጋለች። ይህ አስመራና ቴልአቪቭ በጎሪጥ እንዲተያዩ ፕሬዝዳንት ኢሳያስ አፈወርቂ በቤንያሚን ኔታንያሁ እንደ ጠላት እንዲቆጠሩ ሞሳድም የተለመደ ተግባሩን ለመፈጸም ወደ ተልዕኮ እንዲገባ አስገድዶታል። ይባስ ብሎ አሁን የሐውቲ አማጽያን እስከ ኬንያ ድረስ እየተንቀሳቀሱ ነው እየተባለ ነው። ይህ ማለት እጅግ ስትራቴጂክ የሆነው የባብኤል መንደብ በሐውቲ አማጽያን የመስተጓጎል እድሉ ሰፊ ነው እንደማለት ነው። ባብኤል መንደብ እጅግ አስፈላጊ ስፍራ ነው። እስራኤል ይህንን አካባቢ ከማንም በላይ ትፈልጓለች። ባብኤል መንደብ ላይ የጦር ሰፈር መገንባትም ትፈልግ ነበረ። ኢሳያስ ግን እንደ ኢራን ላሉ ሀገራት ሁኔታዎችን እያመቻመቸ ጸረ እስራኤል እንቅስቃሴ መጀመሩ ሞሳድ በጥቁር መዝገብ ውስጥ እንዲያስገባው ምክንያት ሆኗል። የየመን ሐውቲዎች በቀይ ባህር የሚያልፉትን የጭነት መርከቦችን ማየት አንፈልግም በማለት በመርከቦች ላይ ጥቃት እየፈጸሙ መሆናቸው ግልጽ ነው። በተለይ የእስራኤል መርከቦችን ሲያዩ አይናቸው ደም ይለብሳል። ወደ መርከቦችም ሚሳኤልን በመተኮስ ጉዳት ያደርሳሉ። ይህ እንዲሆን ደግሞ በተዘዋዋሪም ቢሆን ኤርትራ እጇ ረጅም ነው ይባላል። ሐውቲዎች ከኤርትራ የተነሳ የኢራን ድጋፍ ከተደረገላቸው በኋላ በቀይ ባህር የሚገኙትን የጦር አውሮፕላን ተሸካሚ መርከቦች ላይ ጥቃት ሲፈጽሙ ማየት የተለመደ ጉዳይ ነው። ወደ እስራኤል ሚሳኤልም እየተኮሱ የእስራኤልን ከተሞች ሲያስጨንቁ ሰንብቷል። ለሐውቲዎች የማይነጥፍ ድጋፍ የምታደርገው ኢራን መሆኗን አሁን ላይ ዓለም ሁሉ ተረድቶታል። ኢራን አዲስ ሚሳኤል ከሰራች የምታስሞክረው በኤርትራ በኩል በሐውቲዎች መሆኑን የእስራኤሉ ተነባቢ ጋዜጣ ባሰፈረው ጽሑፍ ላይም እንዲሁ ተመልክተነዋል። አሁን ጉዳያችን የኢራንና የእስራኤል አይደለም። ኢራንን ለመያዝ ኤርትራ አስፈላጊ ስለሆነች ነው። በወታደራዊ ጥንካሬዋ ዓለምን ያስደመመችው ትክክለኛ ኢላማውን በሚመታው አየር ኃይሏ የምትታወቀው ሀገር ሞሳድን ያክል አደገኛ ደህንነት የመሰረተችው እስራኤል በዚህ መልኩ ኤርትራ ላይ ጣት መቀሰሯ ለአስመራ አዲ ሐሎም ቤተ መንግስት ትልቅ ፈተና መሆኑ የማይቀር ጉዳይ ነው። ቃላቸው ብዙ የሚያደርገው አንድ መስመር ደብዳቤያቸው በመቶዎች የሚቆጠሩ ሚሳኤሎች ወደ ጠላት እንዲዘንቡ የማድረግ አቅም ያለው የእስራኤሉ ፕሬዝዳንት ቤንያሚን ኔታንያሁ አሁን ሞሳድ በኢሳያስ አፈወርቂ ላይ ጥብቅ ቁጥጥር እንዲያደርግ ማዘዛቸው እየተሰማ ነው። የመካከለኛው ምስራቅ ሀያሏ ሀገር በቴክኖሎጂና በዘመናዊ የአየር ኃይል ታሪኳ ወደር አይገኝላትም የምትባለዋ እስራኤል በምንም ምክንያት ኤርትራ እንቅፋት እንድትሆንባት አትፈቅድም። የመካከለኛው ምስራቅ ሀያሏ ሀገር እስራኤል ወደ ምስራቅ አፍሪካ ስታማትር ማረፊያዋ ሶማሌላንድና ኢትዮጵያ እንደሆነች ልብ ልንለው ይገባል። እስራኤል በሶማሌላንድ የጦር ሰፈር ለመገንባት ፍላጎት እንዳላት የተለያዩ መገናኛ ብዙሃን ሲዘግቡት እንደነበረ ይታወሳል። በኋላ ግን የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን ይፋ አድርገው የሶማሌላንድ ባለስልጣናትን ወደ እስራኤል ጭራሽ ጠርተው ነበረ። ኤርትራ ግን ለዚህም እንቅፋት እንደሆነችባት እስራኤል ታምናለች። የጦር ሰፈር ግንባታው የሐውቲ አማጽያን በቀይ ባህር ዳርቻ የሚፈጽሙትን ጥቃት ለመከላከል የባብኤል ማንዴብ ስሪት ደህንነትን ለመጠበቅና በቀጠናው የሚፈጸሙ ወንጀሎችን ለመከላከል ያለመ ሲሆን ኤርትራ ከሞቃዲሾ ሰው ከሐሰን ሼህ መሐመድ ጋር በመመሳጠር እንቅፋት ለመሆን ሞክራለች ይላሉ የእስራኤል ባለስልጣናት። ይባስ ብሎ ሐውቲ የሚጠናከርበትን መንገድም እየደገፈች ነው ትባላለች። ይህም ቴልአቪቭና አስመራን ሆድና ጀርባ ጠላት አድርጓቸዋል። ቀደም ሲል በዳህላክ ደሴት ላይ የገነባችው የጦር ቤዝ መመታቱ ቴልአቪቭ ነገሮችን በጥልቀት እንድትመረምር አስገድዷታል። ከዚህ ቀደም በዳህላክ በሚገኝ የእስራኤል ወታደራዊ የቅኝት ጣቢያ ላይ ጥቃት እንዲፈጸም ኤርትራ ድርሻ እንደነበራት የመካከለኛው ምስራቅ ሚዲያዎች ሲዘግቡት ነበረ። የታሪክ ድርሳናትም ይህንን ይናገራሉ። ጥቃቱን የፈጸመው በኤርትራ የሚገኘው የኢራን ወታደራዊ ካምፕ እንደሆነ በወቅቱ ሲዘገብ፣ ኤርትራ ግን ጉዳዩን እንዳስተባበለች የቅርብ ትውስታችን ነው። ይሁን እንጂ አስመራና ቴልአቪቭ ከዚህ ዕለት ጀምሮ ሆድና ጀርባ እየሆኑ መጥተዋል። አሁን ለይቶላቸው ጉዳዩ በሞሳድ እጅ የተያዘ ሆኗል። የሊባኖስ ቴሌቪዥን ጣቢያ የሆነው አልማያዲያን ዳህላክ ደሴት ላይ የሚገኝ ነው ያለውን የእስራኤል ወታደራዊ የቅኝት ጣቢያ ላይ ጥቃት ተፈጽሟል ሲል የኤርትራ ምንጮቹን
በዘገበበት ወቅት የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ዘገባው ፍጹም ሐሰት ነው ሲሉ ቢያስተባብሉም እውነታው እያደር ወጥቶ ኤርትራ በእስራኤል ስትራቴጂካዊ ስጋት ተደርጋ ተወስዳለች። እስራኤልና ኢራን አሁን ዳግም ጦርነት ውስጥ ሲገቡ ደግሞ ኤርትራ እሳት አቀጣጣይ ሆና ትወሰዳለች። ይህ ቤንያሚን ኔታንያሁ እንዲበሳጩና ጥርስ እንዲነክሱ በኢሳያስ አፈወርቂ ላይ ልዩ ክትትል ይደረግ የሚል ቀጭን ትዕዛዝ እንዲያስተላልፉ ምክንያት ሆኗል። ያም ሆነ ይህ በወዲ አፎም እንቅስቃሴ እስራኤላውያን ዛሬም ደስተኞች አይደሉም። መረጃቸውን ዛሬም አፈንፍነው እየተጠባበቁ ነው። ያም ሆነ ይህ የእስራኤልና የኢሳያስ አፈወርቂ መጨረሻ ምን ሊሆን ይችላል የሚለው የበርካቶች ጥያቄ ነው። የተከበራችሁ አድማጭ ተመልካቾቻችን በጉዳዩ ዙሪያ የሚወጡ አዳዲስ መረጃዎች ካሉ በትንታኔያችን ዳግም ይዘንላችሁ የምንቀርብ ይሆናል። አብራችሁን ስለነበራችሁ በያላችሁበት ክብረት ይስጥልን።